ቲንክ በጣም ደስ ያለኝ መዝሙራችንም ጸሎቱም ከዛ ደግሞ ዛሬም ደግሞ ለምንካፈለውም ቃል የሚገናኝ ነው። ዛሬ ከክርስቶስ ጋር ተሰቅያለሁ የሚለውን ገላትያ ምዕራፍ 2 ቁጥር 20 ላይ ያለውን ነው የምናየው። ገላትያ ምዕራፍ 2 ከ11 ጀምሮ ያለውን አነባለሁ። ከ11 እስከ 21 ድረስ ያለው ትንሽ ኮንቴክስቱንም መረዳት እንድንችል ገላትያ ምዕራፍ 2 ከ11 እስከ 21 እንዲህም ይላል። ጴጥሮስ ወደ አንጾኪያ በመጣ ጊዜ በግልጥ ስቶ ስለነበረ ፊት ለፊት ተቃወምኩት። አንዳንድ ሰዎች ከያዕቆብ ዘንድ ከመምጣታቸው በፊት ከአሕዛብ ጋር ይበላ ነበር። እነርሱ በመጡ ጊዜ ግን የተገረዙ ወገኖች ፈርቶ አሕዛብን ራሱ በመለየት ገሸሽ ማለት ጀመረ። በርናባስም እንኳን በእነርሱ ግብዝነት እስኪወሰድ ድረስ ሌሎችም አይሁዶች በግብዝነቱ ተባበሩት። ተግባራቸው እንደ ወንጌል እውነት አለመሆኑን በተረዳው ጊዜ በሁሉም ፊት ጴጥሮስን እንዲህ አልኩት፣ አንተ አይሁዳዊ ሆነህ ሳለ አሕዛብ ሥርዓት እንጂ በአይሁድ ሥርዓት አትኖርም። ታዲያ አሕዛብ የአይሁድን ሥርዓት እንዲከተሉ እንዴት ታስገድዳቸዋለህ? እኛ በትውልዳችን አይሁድ እንጂ ኃጢአተኞች አሕዛብ ያልሆንን ሰው በኢየሱስ ክርስቶስ በማመን እንጂ ሕግን በመጠበቅ እንደማይጸድቅ እናውቃለን። ስለዚህ ሕግን በመጠበቅ ሳይሆን በክርስቶስ በማመን እንድንጸድቅ ዘንድ እኛም ደግሞ በክርስቶስ ኢየሱስ አምነናል። ሕግን በመጠበቅ ማንም አይጸድቅም። በክርስቶስ ለመጽደቅ ስንፈልግ እኛ ራሳችን ኃጢአተኞች ሆነን እንገኛለን። ታዲያ ክርስቶስ ኃጢአት እንዲስፋፋ ያደርጋልን? ፈጽሞ አይደለም። ያፈረስኩትን መልሼ የምገነባ ከሆነማ ሕግ ተላላፊ መሆኔን አረጋግጣለሁ። ለእግዚአብሔር እኖር ዘንድ በሕግ በኩል ለሕግ ሞቻለሁ እና ከክርስቶስ ጋራ ተሰቅያለሁ። ከእንግዲህ እኔ አልኖርም፣ ነገር ግን ክርስቶስ በውስጤ ይኖራል። አሁንም በሥጋ የምኖረው ኑሮ በወደደኝና ስለ እኔ ራሱን አሳልፎ በሰጠው በእግዚአብሔር ልጅ ላይ ባለኝ እምነት ነው። የእግዚአብሔርን ጸጋ አላቃልልም። ጽድቅ በሕግ በኩል የሚገኝ ከሆነማ ክርስቶስ እንዲያው በከንቱ ሞተ ማለት ነው። የገላትያ መጽሐፍ ትንሽ ባክግራውንዱን ስናይ ያው ገላትያ መጽሐፍ የጻፈው ሐዋርያው ጳውሎስ ነው እና ይህንን ደግሞ የምናየው ቦት ኢንተርናልም ኤክስተርናል ኤቪደንስም ይህንን ይነግረናል። ኢንተርናል ኤቪደንሱን ስናይ ገላትያ ምዕራፍ 1 ቁጥር 1 ላይ ምን ይላል? ከሰዎች ወይም በሰው ከተላከው ሳይሆን በኢየሱስ ክርስቶስና ከሙታን ባስነሳው በእግዚአብሔር አብ ሐዋርያ ከሆነው ከጳውሎስ ይላል። ይህ መልእክት ከጳውሎስ እንደሆነ ይገልጽልናል። እንዲሁም ደግሞ ገላትያ ምዕራፍ 5 ቁጥር 2 ላይም እንዲህ ይላል፣ የምለውን አስተውሉ፣ ትገረዙ ዘንድ ብትፈልጉ ክርስቶስ ፈጽሞ ለእናንተ እንደማይበጃችሁ እኔ ጳውሎስ እነግራቸዋለሁ ብሎ ይናገራል በዚህ መልእክት ማለት ነው። ኢንተርናል ኤቪደንሱን ስናይ ገላትያን መጽሐፍ የጻፈው ጳውሎስ ነው። ኤክስተርናል ኤቪደንስ ደግሞ ስናይ በተለይ የቤተ ክርስቲያን አባቶችን ስናይ በሁለተኛ ወይም ሶስተኛ ሴንቹሪ ላይ ያሉትን እነ ክሌመንት፣ እነ ኢሬኒየስ፣ እነ ኦሪገን እነዚህ ሁሉ ይሄ መጽሐፍ የተጻፈው በጳውሎስ ነው ይላሉ። ከዛ ደግሞ ይሄ መልእክት ደግሞ ለማ ተጻፈ ብለን ስናይ ገላትያ ምዕራፍ 1 ቁጥር 2 ላይ ምን ይላል? አብረውኝም ካሉት ወንድሞች ሁሉ በገላትያ ላሉት አብያተ ክርስቲያናት ይላል። በገላትያ ላሉት አብያተ ክርስቲያናት ሲባል ሁለት አይነት አመለካከት አለ። አንዳንዶቹ ኖርዘርን ፓርት ኦፍ ገሌሻ ወይም በሰሜን ያሉት ባለው ገሌሻ ነው የተጻፈው እነሱን የተጻፈው ይባላል። ሌላኛው ደግሞ በሳውዘርን ገሌሻ ላሉት ነው የተጻፈው ይላሉ። ኖርዘርን ወይም ደግሞ በሰሜን ገላትያ አመለካከት የሚያምኑ ሰዎች ምን ይላሉ? ያው ኖርዘርን ገሌሻን ጎብኝቶ ነበረ። እሱም ደግሞ የጎበኘው ሐዋርያት ሥራ ምዕራፍ 16 ከ6-8 ወደ ጥሮአዳ ከመሄዱ በፊት ከሳውዘርን ገሌሻን ጎብኝቶ ወደ ጥሮአዳ ከመሄዱ በፊት ጎብኝቷቸው ነበር እና እዛ ቤተክርስቲያን መስርቶ ነበር። ሐዋርያት ሥራ በግልጽ ያው በኖርዘርን ገሌሻ ቤተክርስቲያን መስርተዋል ብሎ አይነግረንም፣ ግን እንደዛ ብሎ ነው የሚያምኑት ይህንን አመለካከት የያዙ ሰዎች እና ይህንን አመለካከት ከያዝን ይሄ መጽሐፍ የተጻፈው ወይም ይሄ መልእክት የተጻፈው 53 እስከ 57 ኤዲ አካባቢ ነው ተብሎ ይታሰባል። ሁለተኛው ደግሞ አመለካከት ለሳውዘርን ገሌሽን ቲዮሪ ይባላል። እሱም ደግሞ በደቡብ ለሚገኙት ለገላትያ ቤተክርስቲያኖች ነው የተጻፈው እና እንደዛ ደግሞ የሚለው አይ ቲንክ በተለይ የጳውሎስ የመጀመሪያው የሐዋርያ ጉዞ ላይ እንዲሁም ደግሞ ሐዋርያት ሥራ ምዕራፍ 13 እና 14 ላይ በምናየው ሰዓት እዛ በግልጽ ያው ይነግረናል ሳውዘርን ገሌሻ ጳውሎስ ቤተክርስቲያኖችን እንደተከለ ከዛም ደግሞ
ይሄን መልእክት ደግሞ ያው ወንጌልን እንደሰበከላቸው እዛ ቤተክርስቲያን ተክሎ ነበረ። ከዛ በኋላ ለነሱ ነው ይሄ መልእክት የተጻፈው ይባላል እና አብዛኞቹ ስኮላሮች ደግሞ ይሄን ነው የሚቀበሉት። አንደኛ ሐዋርያት ስራ ላይ በግልጽ ስለተነገረ እዛ ቤተክርስቲያን እንደተከለ ማለት ነው። እና ደግሞ ትንሽ ደግሞ አሁን ለምሳሌ በተለይ ምዕራፍ 2 ላይ ስንገባ በርናባስን ሲጠቅስ እናያለን እና በርናባስ ደግሞ ከጳውሎስ ጋር አብሮ ሲሄድ የምናየው የመጀመሪያ ሐዋርያ ጉዞ ላይ ነው እና እሱም ደግሞ ለሳውዘን ገሌሻ ላሉት ሰዎች ነው ሲናገር የምናየው። እንዲሁም ደግሞ ላይክ በጣም ሞር እናየዋለን ባክግራውንዱን ስናይ ግን ጀሩሳሌም ካውንስል በጣም አንዳንድ ያነሱት ሀሳቦች ነበሩና እሱን ሀሳብ ላይ እሱን አፒል ሲያደርግ አናይም ጳውሎስ እና እዚህ ጋር ቢካዝ ኦፍ ዳት ሞር እንትኖች ስኮላሮች የሚያምኑት ለሳውዘን ገሌሻ ነው ጳውሎስ የጻፈው ማለት ነው። ሶ ለሳውዘን ገሌሻ ጻፈ ካልን መሆን ያለበት ግዴታ ከጀሩሳሌም ካውንስል 50 ኤዲ በፊት ነው which is 48 እስከ 49 ኤዲ ባለው ሰዓት ነው የተጻፈ የሚባለው። ሶ የዚህን መጽሐፍ ደግሞ ቲሞችን ስናይ ወይ ደግሞ ዋናውን መልእክት ስናይ ክርስቲያናዊ ነጻነትን ወይም ደግሞ ክርስቲያን ሊበርቲ የሚለውን ነገር ለማስተማር ነው ይሄ መጽሐፍ የተጻፈው። እና ደግሞ ክርስቲያናዊ ነጻነት ደግሞ ሰው ልጅ ሊያገኝ የሚችለው it is by justification by faith alone የሚለውን ዶክትሪን ወይም አመለካከት ሲኖረው ነው ማለት ነው። የገላትያ መጽሐፍ ከሮሜ መጽሐፍ ጋር በጣም ይመሳሰላል ይባላል። ለምን? ሁለቱም ዶክትሪን ኦፍ justification by faith የሚለውን ስለሚያስተምሩ ማለት ነው። እና ደግሞ በዚህ ምክንያት እንደው ላይክ ገላትያ የሮሜ እንደው አጭሩ ሮሜ መጽሐፍ ይባላል። ሌላ ደግሞ ገላትያ ከሌላ መጽሐፍ ጋር ከምን ይገናኛል ስንል ሁለተኛ ቆሮንቶስ ለሚባል ሁለተኛ ቆሮንቶስ ላይም እዚህም መጽሐፍ ላይ ጳውሎስ በጣም ኤክስቴንሲቭሊ የሐዋርያነቱን ዲፌንድ ሲያደርግ እናያለን። ሶ ገላትያ ላይ በጣም ክሊር የሆነ ስቴትመንት የሚያስቀምጠው ቅድም ያነበብነውም ቁጥር 16 ላይ ጀስቲፊኬሽን ወይም መጽደቅ በእምነት ብቻ እንደሆነ ላይክ በክርስቶስ ብቻ በጸጋ ብቻ እንደሆነ እና ደግሞ ሌላ ደግሞ በጣም ዲፌንድ ደግሞ የሚያደርግ ምናየው ለክርስቲያናዊ ነጻነት ላይክ ክርስቲያን ሊበርቲ የሚለውን ነገር አጌንስት ኤኒ ሊጋሊዝም ኤኒ ሃይማኖተኝነት ይሄንን ዲፌንድ ሲያደርግ እናያለን ጳውሎስ ማለት ነው። እና ደግሞ ይሄ መልእክት በጣም ደግሞ ለሬፎርሜሽን ራሱ በጣም ወሳኝ የሆነ ላይክ በጣም ወሳኝ የሆነ መልእክት ነው። ለምን ቢባል ኢቭን ሉተር ምን ይል ነበር ላይክ he called it his wife like ሚስቴ ምናምን ብሎ ይጠራ ነበረ በጣም because it was very important because it emphasized salvation is by grace alone faith alone through Christ alone ማለት ነው። ሶ የገላትያ ላይ የተፈጠረው ችግር ምንድነው ብለን ካየን I think በቤተ ክርስቲያንም የተፈጠረው ችግር ነው which is እነዚህ አሁን ላይክ ወንጌል መጀመሪያ ለአይሁዶች ነበር የተሰበከ የነበረው ግን ወደ አሕዛቦች ደግሞ ሲሄዱ ለአሕዛብ ደግሞ መሰበክ ሲጀምር እነዚህ ሰዎች ሰርከምሳይዝድ መሆን አለባቸው ወይም ሕግን መጠበቅ አለባቸው ወይ ለመዳን የሚለው ጥያቄ ተነስቶ ነበረ። ሶ ምንድን ነበር የተነሳው ኮንፍሊክት? በዚህ ምክንያት አንዳንድ አይሁድ አስተማሪዎች ወይም ሊጋላይዘር ሲሆኑ ምን ይሉ ነበረ? አሕዛብ እንደኛው ሕግን መጠበቅ አለባቸው የሙሴን ሕግ መጠበቅ አለባቸው ለመዳን መገረዝ አለባቸው ይሉ ነበረ። እና ደግሞ በክርስቶስ ብቻ በማመን መዳን በሱ ብቻ መዳን አይቻልም like that's not enough በቂ አይደለም ይሉ ነበረ። እና ደግሞ ይሄንን ደግሞ ምንን የረበሸ ነበር? ዩኒቲን የረበሸ ነበር ቤተክርስቲያን ውስጥ። እና ደግሞ ሁለተኛ ደግሞ like ዋናው like the gospel message ራሱ like የረበሸ ነበር right like it is affecting that like message of salvation by grace alone የሚለውን ማለት ነው። ከዛ ይሄንን ደግሞ ለመመከት ያው ጳውሎስ የሚያቀርበው ምንድነው ያው ድነት የሚመጣው በእምነት ብቻ እንደሆነ በክርስቶስ ብቻ እንደሆነ እና ደግሞ በሕግ በመጠበቅ በፍጹም ሰው ልጅ መጽደቅ እንደማይችል ይናገራል ነው። እንደው ሕግን ጳውሎስ ሚነው like ሕግ እንደው ማዳን ሳይሆን እንደው ኃጢአተኛ መሆናችንን ነው ሞር የሚገልጸው ማለት የሚያሳየው እና ሶ like adding እነዚህ ሕግን ወይም ደግሞ circumcisionን ምን ጨምር ከሆነ እንደው ጸጋን እናሳንሰዋለን we are like undermining grace እና እንደዛ ብሎ ጳውሎስ ያስተምራል። ሶ ገላትያ ውስጥ ወይም ገላትያ ላይ ምንድነው ሀፕን ያደርጋሉ ያሉ እነዚህ ገላትያ ላይ ያሉ ሰዎች ወንጌልን ተቀብለዋል like ከዛ ነው መንፈስ ቅዱስን ተቀብለዋል ለሚባል ምዕራፍ 3 ላይ ስናይ መንፈስ ቅዱስን የተቀበላችሁ በእምነት ነው ወይስ በሕግ ነው ብሎ ሲጠይቃቸው ነው። ሶ like እነዚህ መንፈስ ቅዱስንም የተቀበሉ ናቸው። ከዛ ግን ፎልስ ቲቸሮች መጡ እነዚህ ጁዳይዘርስ የሚባሉ ይመጡና
አንደኛ የጳውሎስን ኦቶሪቲ ቻሌንጅ ሲያደርጉ እናያለን like even his apostleship ማለት ነው። ከዛ ደግሞ እነዚህ አማኞችን ኮንቪንስ ሊያደርጓቸው ሞክሩ ግዴታ ህግን መጠበቅ አለባቸው ወይም ደግሞ circumcised መሆን አለባቸው ያሉ እንደዚህ ያቀርቡ ነበረ። ሶ ጳውሎስ ሶስት ነገር ዲፌንድ ሲያደርግ እናያለን እዚህ ላይ። አንደኛ ሁለተኛ አፖስተል አይደለም የሚለውን፣ ሁለተኛ ላይክ ሜሴጁን ወይም የጎስፐል ሜሴጅ ያቀረበውን ሰው ሰራሽ እንደሆነ ነገር ወይም ደግሞ ዋተር ዳውን ጎስፐል ነው ጳውሎስ ያቀረበ ያለው ብለው ያስተምሩ ነበረ። እና ደግሞ ላይክ ወንጌሉን የቀየረው ላይክ ቱ ፕሊዝ እነዚህ ጀንታይሎችን ብለው አኪዩዝ ያደርጉት ነበር። እና ጳውሎስ እንዴት ራሱን ዲፌንድ ያደርጋል? አንደኛ እሱ ያለው መልእክት ወይም የእሱ ወንጌል የመጣው ከሰው ሳይሆን ከእግዚአብሔር ከራሱ ከእግዚአብሔር እንደሆነ ይናገራል። ምዕራፍ 1 ቁጥር 11 እና 12 እንዲህ ይላል፣ ወንድሞች ሆይ የሰበኩላችሁ ወንጌል ሰው ሰራሽ አለመሆኑን እንድታውቁ ፈልጋለሁ። ከማንም ሰው አልተቀበልኩትም፣ ከማንም አልተማርኩትም፣ ይልቁንስ በመገለጥ ከኢየሱስ ክርስቶስ ተቀበልኩት። ከማንም አልተማርኩትም፣ ከማንም አልተቀበልኩትም፣ ይልቁን በመገለጥ ከኢየሱስ ክርስቶስ ተቀብየዋለሁ ይላል ጳውሎስ። እንዲሁም ደግሞ ጳውሎስ ደግሞ he was made an apostle አፖስትል ራሱ የሆነው በራሱ ሳይሆን በእግዚአብሔር ነው አይደል? ምዕራፍ 1 ቅድም ሳነብ አስተውላችሁ ካያችሁ ከሰዎች ወይም በሰው ከተላከው ሳይሆን በኢየሱስ ክርስቶስና ከሙታን ባስነሳው በእግዚአብሔር አብ ሐዋርያ ከሆነው ጳውሎስ ብሎ ራሱን የሚገልጸው ሰዎች አይደለም። የሆነ ካውንስል ምናምን ተሰብስበው አይደለም ኦኬ አፖስትል ያደረጉት፣ እግዚአብሔር ራሱ ነው አፖስትል ያደረገው። ሌላው ደግሞ ስናይ ምዕራፍ 1 ከ18 እስከዛ ምዕራፍ 2 እስከ 10 ድረስ ስናይ ጳውሎስ ሐዋርያነቱን ሌላም ሐዋርያት ደግሞ ሬኮግናይዝ ሲያደርጉት እናያለን። በእነሱ ዘንድ ተቀባይነት ሲያገኛል እና እሱ ብቻ ሳይሆን ደግሞ የእሱ ትምህርት ራሱ ምዕራፍ 2 ከ1 እስከ 10 ላይ በሐዋርያት ዘንድ የእሱ ወንጌል እሱ ይሰብክ የነበረው ወንጌል ተቀባይነት ሲያገኝ እናያለን። ኢቨን ላይክ ዛሬ ደግሞ የምናየው ላይ ደግሞ ስናይ ጳውሎስ ምን ሲያደርግ ላይክ አፖስቶሊክ ኦቶሪቲውን ደግሞ ሲወጣ እናያለን። ላይክ ጴጥሮስ ባጠፋ ሰዓት ሪቢዩክ ሲያደርገው ወይም ደግሞ ሲያርመው እናያለን። ሶ ጳውሎስ አንደኛ ከእግዚአብሔር ነው ሐዋርያነቱን ያገኘው፣ ወንጌሉን ከክርስቶስ የተቀበለ ነው። እሱንም ደግሞ ትምህርቱንም አፖስትልሺፑንም ሌላ ሐዋርያት አጽድቀውት ነበረ። ከዛ ደግሞ አፖስቶሊክ አውቶሪቲውን ደግሞ አጌንስት አናዘር አፖስትል ጴጥሮስ ለዛውም እንደው ላይክ ኮንሲደርድ ላይክ የአፖስትሎች መሪ ራሱ እሱን ሪቢዩክ ሲያደርግ እናያለን ጳውሎስ ማለት ነው። ሶ ዴፊኒትሊ ላይክ ሐዋርያ ነው እና እሱን ዲፌንድ ሲያደርግ እናያለን። ሁለተኛ ደግሞ ላይክ እነዚህ ጁዳይዘርስ ሊሉ የነበረው የጳውሎስ ወንጌል ስህተት እንደሆነ ይናገሩ ነበረ እና ምን ይሉ ነበር? የእግዚአብሔር ሕግ ኢተርናል ነው ላይክ ዘላለማዊ ነው፣ ለዛ ወረጎን ላይክ ማድረጋቸው we cannot set it aside ይላሉ። ሰዎች ሁሌም ሂድኑ የነበረው ሕግን በመጠበቅ ነው ይላሉ። ከዛ ደግሞ ኢየሱስ ክርስቶስ ራሱ ሕግን ስለጠበቀ እኛ ራሱ መጠበቅ አለብን ብለው ያስተምሩ ነበረ። ሶ ጳውሎስ ይሄ ሕግ ለመዳን ሕግ አያስፈልግም ማለቱ ስህተት ነው ብለው ያስተምሩ ነበር። ከዛ ግን ጳውሎስ እንዴት ሪስፖንድ ሲያደርግ ነው ያለን? አንደኛ በጣም አይ ቲንክ ምዕራፍ 1 ላይ ራሱ ዩዥሊ ጳውሎስ መልእክቱን ሲጽፍ በጣም በእግዚአብሔር የተወደዳችሁ ብሎ እምነታቸውን አመስግኖ ነው። ግን እዚህ ገላትያ ምዕራፍ 1 ላይ ወደ ቁጣ ነው የመጣው። ምዕራፍ ለቁጥር 6 ላይ ስናይ በክርስቶስ ጸጋ ከጠራችሁ ትታችሁ እንዴት ወደ ሌላ ወንጌል ትሄዳላችሁ ይላል እና ወደ ሌላ ወንጌል ሲል there's another gospelም እያለ ሳይሆን like ሌላ ጎስፕልም የለም ይላል እንደው ጳውሎስ ቁጥር 7 ላይ it's just ከእውነተኛ ወንጌል like ሸሽታቸዋል ማለት ነው እያላቸው ነው። እና በጣም ሲሪየስነቱን ደግሞ ለማሳየት ቁጥር 8 እና ቁጥር 9 ላይ እኔም ብሆን ሌላ ሰው ቢሆን መላእክት ራሱ ሌላ ወንጌል ቢሰብኩላችሁ ለዘላለም የተረገሙ ይሁኑ ይላል እና like ለዘላለም የተረገሙ ይሁኑ like እንግሊዘኛውን ብናየው damned to hell like let them be damned to hell ያለ ነው። እንደገና ደግሞ አስረግጦ ይሄ ቁጥር 8 ላይ እንደዚህ ቁጥር 9 ላይ እንደገና ኤምፋሳይዝ ሲያደርግ እናያለን። የተረገሙ ይሁኑ ላይ የተለየ ወንጌል የሚሰብኩላችሁ ካሉ ብሎ በጣም ጳውሎስ ላይ ሲቆጣ እናያለን። እነዚህን ሰዎች ማለት ነው ላይ እንደዚህ አይነት ቻርጅ ሲያቀርብ
ከዛ ቁጥር 11 እና ጳውሎስ እንደዚህ አይነት ኮንቪክሽን ደግሞ የነበረው ለምንድን ነው ብለን ስናይ ቁጥር 11 እና ቁጥር 12 ቅድም እንዳነበብነው ከኢየሱስ ክርስቶስ የተቀበለው ወንጌል የሆነ ከሰዎች ሰምቶ የተቀበለው ሳይሆን ከክርስቶስ ዳይሬክትሊ የተቀበለው ወንጌል ስለሆነ በጣም ለዛ ነው ላይክ እንደዚህ አይነት በኮንቪክሽን የሚያወራው። ከዛ ደግሞ ምዕራፍ 3 እና ምዕራፍ 4ንም ስናይ በዛ ላይም ደግሞ ይህንን ወንጌል ዲፌንድ ሲያደርግ እናያለን። በተለይ እግዚአብሔር ሰዎችን ራይቸስ እንደሆኑ ወይም ጻድቅ እንደሆኑ ዲክሌር የሚያደርገው በእምነት እንደሆነ በስራ እንዳልሆነ በጣም ይናገራል። እንዲሁም አብርሃምን ራሱ ሲያነሳው ነው አብርሃም ላይክ አመነ ጽድቅ ሆኖ ተቆጠረለት የሚለውን ሲያነሳ እናያለና አብርሃም የጸደቀው ሰርከምሳይዝድ ከመሆኑ በፊት ነው። አብርሃም የጸደቀው ሕግ ከመሰጠቱ በፊት 430 ዓመት በፊት ማለት ነው። ይሄ አብርሃም በማመን ጸደቀ ሲል እናያለን ማለት ነው። ሶ አይ ቲንክ ከዚህ የምናየው ኪ ቴክዌይስ ምናምን ብዬ ማስበው አይ ቲንክ ራይቸስነስ ወይም ደግሞ ጽድቅ የሚመጣው ትሩ ፌት አሎን ሕግ በማክበር በፍጹም ሰው ልጅ መዳን አይችልም። እና እንዶ ምዕራፍ 3ን አይ ቲንክ በጣም የሚናገረው ሰው እንዶ ይሄ ሕጉ ህይወት ለማስገኘት አይደለም የተሰጠው፣ ማንም ሕግን በመጠበቅ አይደለም። እንዶ ይሄ ሕግ ኃጢአተኛ መሆናችንን ያሳያል። ከዛ ይሄ ሕግ ደግሞ ኃጢአተኛ መሆናችንን ደግሞ ሲያሳየን ምን ደግሞ ወደ ምን ይመራናል? አዳኝ ያስፈልገናል ወደሚለው። ይሄ ሕግ እንዶ ምን ይላል? እንደ ሞግዚት አክት ያደርጋል። ለምን? ወደ ክርስቶስ እንዲያመጣን ማለት ነው። ሰው ልጅ በሕግ መዳን አይችልም። ኢትስ ትሩ ፌት አሎን እና እሱን ነው ይሄ መልእክት የሚናገረው። ሶስተኛ ደግሞ ቻርጅ አጌንስት ፖል ዋዝ ወደ ቁጥር 17-18 ላይ እናያለን። ግን የጳውሎስ ወንጌል ኃጢአትንም ያበረታታል ወይም የፕሮሞት ስን ይላሉ። ለምን ቢባል ኦኬ ሕጉን የምናነሳ ከሆነ ሰዎች የሆነ ኢሞራሊ ይኖራሉ። ኦኬ በቃ ጸድቅ ያለው የፈለኩ መኖር ይችላሉ ምናምን ይላሉ። ያው እነሱ የሚያነሱት አኪዜሽን ነው፣ ኃጢአት ይጨምራል ብለው ይናገሩ ነበረ። ግን ጳውሎስ ምዕራፍ 5 እና ምዕራፍ 6 ላይ ምን ይላል? ይሄ እውነት እንዳልሆነ ለምን ወንጌሉ ወደ ኃጢአት አይመራም። እንዶ እውነት ወንጌልን ያመነ ሰው የመንፈስ ቅዱስ በውስጡ አለ እና መንፈስ ቅዱስ ደግሞ ኢነር ትራንስፎርሜሽን ነው የሚያመጣው። ራይት ማንነቱን ይለውጠዋል። እና ደግሞ በመንፈስ ቅዱስ ደግሞ በኩል የመንፈስ ፍሬን አይደል እናገኛለን። ፍቅር፣ ጆይ፣ ፒስ ምናምን የሚለውን ነገር ያፈራል ፍሮም ኢነር ትራንስፎርሜሽኑ የተነሳ ማለት። ምዕራፍ 6 ላይም አይ ቲንክ ያው ይህንን አርጉት ብሎ ነው የሚናገረው። ግን አሁን ለምሳሌ የሌሎችን ሸክም መሸከም ይሄ ሁሉ ሊሆን የሚችለው ኢነር ትራንስፎርምድ በሆነ ሰው ነው። እና እውነተኛ ቼንጅ ሊመጣ የሚችለው ሕግን በመጠበቅ ሳይሆን የሆነ ኢነር የሆነ ትራንስፎርሜሽን ያስፈልጋል። እና እሱ ደግሞ ሊሆን የሚችለው በውስጣችን መንፈስ ቅዱስ ካለ ነው። ይህንን ሲናገር ነው ያለን። አይ ቲንክ እዚህ ጋር አንድ ነገር መናገር የምፈልገው አንዳንድ ሰዎች ላይቀበሉት ይችላሉ። ግን አይ ቲንክ ተመሳሳይ ሀሳብ ማየው አይ ቲንክ አሁን ላይ አማኝ የሆነ ሰው አሹረንስ አለው። ኦኬ ያ እውነተኛ ያመነ ሰው የድነቱ አሹረንስ አለው። ወይም ደግሞ እውነተኛ አማኝ ማለት እስከ መጨረሻ ድረስ የሚጸና ነው፣ እግዚአብሔር ያጸናዋል ምናምን ስትሉ ምን አይነት አኩዜሽን ይነሳል? አንዳንዶቻችሁ ልትሉ ትችላላችሁ፣ ይሄን ልታምኑ ትችላላችሁ። ግን የሚነሳው አይ እንዴ እንደዛ የምትል ከሆነ ዋን ሴቭድ ኦልዌይስ ሴቭድ ምናምን የምትል ከሆነማ ሰው እንደፈለገው መኖር ይችላል፣ በኃጢአት ውስጥ ኃጢአት ምናምን እየሰራ ምናምን ነገር እንደፈለገው መኖር ይችላል፣ ይህንን ያበረታታል ይባላል። ግን ዳስ ናት ዋት ኢት ሚንስ አይደል? ለምን ቢባል አንደኛ ይሄ ሀሳብ እግዚአብሔር እንዴት እንደሚያድን ያውቃል። he gives us the means of grace አይደል? ከእግዚአብሔር ፍቅር ምንም የሚለየን ነገር እንደሌለ ይነግረናል ሮሜ ምዕራፍ 8። እንዲሁም ደግሞ አይ ቲንክ ዮሐንስ ምዕራፍ 10 ላይ ራሱ እናይ በጎቼ ድምፄን ይሰማሉ ከእጄ የሚነጥቃቸው ማንም የለም ሲል እግዚአብሔር በእኛ ውስጥ የጀመረውን ስራ እስከ መጨረሻ ላይ እንደሚፈጽመው ይነግረናል የእግዚአብሔር ቃል። እና ይህንን ስናይ ደግሞ እውነት ደግሞ የዳነ ሰው ምን አይነት ሰው ነው? እውነት የዳነ ሰው የሆነ ልቡ የተለወጠ ሰው ነው። መንፈስ ቅዱስ ማደሪያ ይሆናል። እስከ ቤዛነት ቀን ድረስ የታተመ አማኝ ነው። አማኝ this is who he is። እና እንደዚህ የሆነ ሰው እንደ ኃጢአት ሰራለሁ ምናምን ነገር አይልም። ለምን? የተለወጠ ሰው ስለሆነ አዲስ ማንነት የያዘ ሰው ስለሆነ ማለት ነው። እና ዝም ብሎ አሁን ለምሳሌ ኦኬ አሹረንስ አለን ሲባል ያው እንደፈለግን መኖር እንችላለን የሚል አይደለም ማለት አይደለም። እንደው እንደዛ ከሆነ እኔ እንደው እንጸልይለት ነው ብለው ይሄ ሰው አልዳነም። ለምን? እውነት የዳነ ሰው ሮሜ ምዕራፍ 6 እንደሚለን
ለኃጢአት ሞቷል። ለኃጢአት ሞተ እንዴት ኦኬ እንደፈለኩት ኃጢአት ልኑር ይችላል? ልኑር በፍጹም ሊል አይችልም። እና እሱን ለማለት ፈልጌ ነው። ያው ይሄንን ላትቀበሉ ትችላላችሁ፣ ችግር የለውም። መሳሳት ይቻላል አይደል? አይ መሳሳት ይቻላል፣ እኔን ሳይሆን እናንተን በሱ የምታምኑ ከሆነ ግን ያ ወደ ዛሬ ክፍላችን ስንመጣ ወደ ቁጥር 11 ምን ይላል? ሶ አይ ቲንክ ውስጥ ከመግባታቸው በፊት ማለት የምፈልገው አይ ቲንክ እዚህ ክፍል ላይ ጳውሎስ በጣም የሆነ ገራሚ የሆነ ዶክትሪን የተናገረው አይደል? ጀስቲፊኬሽን ባይ ፌት አሎን ቢለውን እዚህ ጋር ለመጀመሪያ ጊዜ ጀስቲፊኬሽን የምናየው ቁጥር 16 ላይ ነው። እንዲሁም ደግሞ ከክርስቶስ ጋር ተሰቅያለሁ፣ አሁን ክርስቶስ በውስጥ ይኖራል፣ አሁን በክርስቶስ ባለኝ እምነት ነው ምኖረው ምናምን እያለ በጣም የሆነ ገራሚ የሆነ ዶክትሪን የመሰረተ ነው። ግን ኮንቴክስቱን ስናየው ላይክ ከጴጥሮስን ሪቢዩክ ከማድረግ የጀመረ ነውና ቁጥር 11 ላይ ምን ይላል? ኬፋ ወደ አንጾኪያ በመጣ ጊዜ በግልጽ ስቶ ስለነበር ፊት ለፊት ተቃወምኩት ይላል። ጴጥሮስ ያው ወደ አንጾኪያ እንዴት እንደመጣ ምናምን አይናገርም። አይ ቲንክ ሐዋርያት ሥራንም ስናይ ግን ምን እንደመጣ ይነግረናል። ከዛ ደግሞ በግልጽ ሲስት እናያለን። ከዛ ደግሞ ጴጥሮስን ሲቃወም እናያለን። ጳውሎስ ጴጥሮስን ለምን ተቃወመ ለሚለው ቁጥር 12 ላይ ምን ይላል? አንዳንድ ሰዎች ከያዕቆብ ዘንድ ከመምጣታቸው በፊት ከአሕዛብ ጋር ይበላ ነበር። እነርሱ በመጡ ጊዜ ግን የተገረዙትን ወገኖች ፈርቶ ከአሕዛብ ራሱን በመለየት ገሸሽ ማለት ጀመረ። ጴጥሮስ መጀመሪያ ከአሕዛብ ጋር ይበላ ነበር፣ አብሮ ይበላ ነበረ። ይሄም ደግሞ ላይክ አይ ቲንክ እዚህ ጋር አብሮ ይበላ ነበር ከአሕዛብ ጋር ሲባል አንዳንድ ሳነብ ያገኘሁት ምንድነው ላይክ አብሯቸው ላይክ ኢን ዘ ሴም ቴብል ይበላ ነበር ብቻ ሳይሆን እነሱ የሚበሉትንም ምግብ ይበላ ነበር። ላይክ በአይሁዶች ዘንድ አንክሊን የሚባለውን ነገር ራሱ አብሯቸው ይበላ ነበር። ለምን አክት ላይ ራሱ ካየን ላይክ እግዚአብሔር በቃ ንጹህ ያለውን ነገር ዲክሌር ያደረገውን ነገር ሰው ልጅ ነው ላይክ አንክሊን ማለት አይችልም አይደል? ያ ዳር ሪቹዋል ስለቀረ እዚህ ውስጥ የተሳተፈ ነበረ ጴጥሮስ። እሱን ለማመልከት ነው። ከዛ ዊሲ በጣም የሆነ ዩኒቲን እናያለን አይደል? መጀመሪያ ላይ ኦኬ አይሁድ የሆነው ከጀንታይል which is በኦልድ ተስተመንት የማይታሰብ የሆነ ነገር ግን እዚህ ጋር ህብረት ነበረው ጴጥሮስ። ነገር ግን እንደዚህም ከሆነ በኋላ ግን ከያዕቆብ ዘንድ የመጡት አይሁዶች ፈርቶ ከዚህ ደግሞ ሲሸሽ እናያለን። እና ቀስ በቀስ ነው መሸሽ የጀመረው ከአሕዛብ ማለት ነው። እና ደግሞ ይህንን ለምንድን ነው ያደረገው ብለን ስናይ የሆነ ቴዎሎጂውን ስለቀየረ ምናምን ነገር አይደለም። ጴጥሮስ አመለካከቱን ስለቀየረ አይደለም። ነገር ግን በቃ እነዚህን ሰዎች ስለፈራ ነበር። ከፍርሃት የተነሳ ነው ላይ ይሄንን ሲያደርግ ያለውና ኢንዳይሬክትሊ ጴጥሮስ ይሄ አንደኛ ጴጥሮስን ሜክስ ሂም ሂፖክሪት አይደል? ላይ ሐዋርያት ሥራ ላይ ሄዶ የአሕዛብ የሆነው ቆርኔሌዎስ ቤት ገብቶ ወንጌልን ሰብኮ አብሯቸው እየበላ የነበረ ከዛ በኋላ ከፍርሃት የተነሳ ከነዚህ ሰዎች ሲሸሽ እናያለን። እና ኢንዳይሬክትሊ ምንን እያሳየ ነው ጴጥሮስ? በቃ አይሁዶች በቃ we are spiritually we are morally superior than እና እነዚህ አሕዛቦች like inferior እንደሆኑ እያሳየ ነው። ቤዚክሊ like እኛ የተሻለን ከነሱ ጋርማ አንሆንም የሚለውን አይነት አመለካከት እያሳየ ነው። እና ቁጥር 13 ላይ that's not the only problem ምናየው አይ ቲንክ ጴጥሮስ ባደረገው ላይ ቁጥር 13 ምን ይላል? በርናባስም እንኳ በእነርሱ ግብዝነት እስኪወሰድ ድረስ ሌሎቹም አይሁድ በግብዝነቱ ተባበሩት። ያው ጴጥሮስ መሪ የሆነ ሐዋርያ የሆነ ሰው እሱ ይሄንን ሲያደርግ ሲያዩ ሌሎች ራሱ ሲከተሉት እና ሌሎችን ኢንፍሉዌንስ ሲያደርግ በርናባስ ማለት ከጳውሎስ ጋር ሄዶ ለጀንታይሎች ወንጌልን የሚሰብክ ለአሕዛቦች ወንጌልን የሚሰብክ እሱ ራሱ በጴጥሮስ ኢንፍሉዌንስድ ሆኖ like በዚህ ሂፖክሪት ሲሆን እንደዚህ ግብዝ ሲሆን እናያለን ማለት ነው። አይ ቲንክ እዚህ ጋር አንድ መናገር ፈልገው አይ ቲንክ እኛም ክርስቲያን ኮሚኒቲስ አይ ቲንክ መጠንቀቅ ያለብን ብዬ ማስበው ይሄ ነው። አካባቢያችን ያለ ሰው እኛን የሚያየን አይመስለንም፣ ግን they do መልካሙን ነገራችንን ብቻ ሳይሆን like ደካማ ጎናችንን የሚያያል። በተለይ ደግሞ መሪ የሆነን ሰዎች we are supposed to lead by example እና መሪ የሆነ ሰው ለምሳሌ ሲወድቅ ምናምን ሲያይ ሰው
እሱም ሊወድቅ ይችላል አይደል? ላይክ ጴጥሮስ ሲወድቅ ሳይ ሌሎቹም የእሱን ኤግዛምፕል ሲከተሉ እናያለን። እንዲሁም ደግሞ እኛም ደግሞ ላይክ በተለይ ሊደሮች ለሆኑ ሰዎች የእናንተንም ህይወት አይተው ሊወድቁ ይችላሉ እና ላይክ በጣም መጠንቀቅ አለብን። ቁጥር 14 ላይ ተግባራቸው እንደ ወንጌል እውነት አለመሆኑን በተረዳው ጊዜ በሁሉም ፊት ኬፋን እንዲህ አልኩት፣ አንተ አይሁዳዊ ነህ፣ ሆኖም በአሕዛብ ስርዓት እንጂ በአይሁድ ስርዓት አትኖርም። ታዲያ አሕዛብ የአይሁድን ስርዓት እንዲከተሉ እንዴት ታስገድዳቸዋለህ? ሶ like why was it wrong? አሁን ጴጥሮስ ያደረገውን why was it wrong እዚህ ጋር ይመልስልናል ጳውሎስ። እንደ ወንጌል እውነት አይደለም like ያደረገው ነገር like ከአሕዛብ መለየቱ እንደ ወንጌል እውነት አይደለም። ለምን? የወንጌሉ እውነት ምንድን ነው? በእግዚአብሔር ዘንድ ሰው ተቀባይነት የሚያገኘው አይሁድ ስለሆነ አሕዛብ ስለሆነ ሳይሆን የሱ ምንም ነገር የሰው ማንነት አይደለም፣ የሱ ስራ ምንም አይደለም። ግን በእግዚአብሔር ዘንድ ተቀባይነት ሰው የሚያገኘው በክርስቶስ በማመን ብቻ ነው። like that's the only way, it's faith alone in Christ አይደል? እና ደግሞ በክርስቶስ ደግሞ ስናምን ሁላችንም አንደኛው ወደ አንድ አካል እንመጣለን። ሁላችንም አሁን በእግዚአብሔር ዘንድ አንድ ነን አይደል? ሶ ከሱ እውነት እየሸሸኑ ጴጥሮስ ማለት ነው። እና ለዛ ነው እዚህ ጋር በጣም ሪቢውክ ሲያደርገው የምናየው ጳውሎስ። ከዛ ሶ ላይክ አንድ ነገር ማስተዋል ያለብን ወንጌልን ሰው መቀበል ብቻ ሳይሆን ያለበት ወንጌል መኖር አለበት አይደል? ላይክ በተግባር ማሳየት አለበት። ኦኬ አንድ ሆነናል ምንል ከሆነና ከሌላው ራሳችን የምናገል ከሆነ ላይክ ይጋጫል አይደል? ላይክ ከእውነተኛ ወንጌል what the true meaning of the gospel is so እንደዚህም ስላደረገ ነው ደግሞ ላይክ በአደባባይ ይሄንን ሲያደርግ ጴጥሮስ ሌሎችን ኢንፍሉዌንስ ሲያደርግ በአደባባይ ደግሞ ጳውሎስ ሪቢውክ ሲያደርግ እናያለና አይ ቲንክ ከዚህ በጣም የምንማረው እንዴት የእግዚአብሔር ጸጋ እንደሚያስፈልገን ላይክ አስባችኋል። ላይክ የአፖስትል የሆነው ጴጥሮስ ላይክ የሌሎች አፖስትሎች ራሱ መሪ የሆነው ጴጥሮስ እንደዚህ ሲወድቅ እናያለን እና ላይክ አይ ሚን እኛስ ላይክ ተስፋ የለን የእግዚአብሔር ጸጋ ካልሆነ ተስፋ የለን እና እኔ በጣም አንድ የሚያሳዝነኝ ነገር ላይክ በተለይ ፓስተሮች ምናምን በኃጢአት ሲወድቁ ላይክ በዝሙት ምናምን ሲወድቁ ሳይ በጣም ያሳዝነኛል። ግን አይ ቲንክ ለእኛ ራሱ ላይክ ዳት ሹድ ቢ የሆነ ሶብሪንግ የሆነ ሪያሊቲ ዳት ላይክ ለመዳን ብቻ አይደለም የእግዚአብሔር ጸጋ የሚያስፈልገን ላይክ ኤቭሪ ሲንግል ዌይ የእግዚአብሔር ጸጋ ያስፈልገናል። ሁለተኛ ደግሞ አይ ቲንክ ከዚህ የምንማረው ወንድማችን ሲስት ስናይ ዝም ብለን ማለፍ የለብንም አይደል? ላይክ ዊ ኒድ ሪቢውክ ዊ ኒድ ኮሬክት ያንን ሰው በተለይ አይ ቲንክ መሪ ለሆኑ አይ ቲንክ ሞር አውቶሪቲ ስላላቸው ሞር እንደዚህ ሰው ሲስቱ ሲያዩ ላይክ አይ ቲንክ ሪቢውክ ማድረግ አለባቸው። በተለይ ደግሞ ዩኒቲን ዲቫይድ ሊያደርግ የሚችል ነገር አሁን እዚህ ጋር ዩኒቲን ዲቫይድ እያደረጉ ነው ጴጥሮስ በሚያደርጉት ነገር አይደል? በአሕዛብና በጀንታይሎች ያለውን ዩኒቲ ዲቫይድ እያደረጉ ነው እና እንደዚህ አይነት ነገር ሲኖር እንደው like there needs to be a rebuke። ከዛ ወደ ቁጥር 15 ከመምጣታችን በፊት እዚህ ጋር አንድ የሚያከራክር ሀሳብ አለ። ቁጥር 15 አንዳንዶች ምን ይላሉ? ይሄ የጳውሎስ ሪቢውክ እስከ 14 ብቻ ነው ያለው። ከዛ ከ15 በኋላ እዛ ገላትያ ያሉ ሰዎችን አድሬስ እያደረገ ቀጥታ እነሱን አድሬስ እያደረገ ነው ይላሉ። ሁለተኛው አመለካከት ደግሞ ከ11 እስከ 21 ያለው በቃ ያኔ ለጴጥሮስ የተናገረው ነገር ነው ይላሉ። እኔ ሞር ሊን ማድረገው ሙሉ ለጴጥሮስ የተናገር ነው። ለምንድን ነው እንደዛ ያልኩት? ቁጥር 15ን ካየን ምን ይላል? እኛ በትውልዳችን አይሁድ እንጂ ብሎ ነው የሚጀምረው። እኛ አይሁዶች ብሎ ሲገልጽ እናያለን። ገላትያ ውስጥ ያሉት አሕዛብ ናቸው ራይት። ዊ ብሎ አይናገርም። ዊ ሲል አይሁድ የሆኑትን which is እነ ጴጥሮስን እና እዛ የነበሩትን ከጴጥሮስ ጋር የነበሩ አይሁዶችን አድሬስ እያደረገ እንደሆነ ያሳየናል። ሁለተኛ ደግሞ ግሪኩ ማኑስክሪፕት እዚህ ጋር ስናይ 11 እስከ 21 ያለው እንደ አንድ ሀሳብ ነው የሚያቀርበው። አይ ቲንክ ኤንአይቪውንም ብናይ እንደ አንድ ሀሳብ ነው ሙሉን ከ11 እስከ 21 ያለውን የሚያቀርበው። ሶስተኛ ደግሞ ሞር ገላትያ መጽሐፍ ላይ ገላትያ ላይ ያሉትን ሰዎች ምዕራፍ 3 ላይ ነው አድሬስ ያደርጋቸው ነው አይደል? ዩ ፉሊሽ ጋሌሽንስ ወይም ሲል ብሎ አድሬስ ያደርጋቸው ነው ያለ ምዕራፍ 3 ላይ ቀጥታ እነሱን ማለት ነው። አይ ቲንክ እዚህ ጋር ጳውሎስ ጴጥሮስን አድሬስ እያደረገ ነው ኢቭን ከ15 በኋላ ያለው እና ግን ያው ጴጥሮስን አድሬስ እያደረገ ነው። ግን ዳይሬክትሊ
ጴጥሮስን አድሬስ እያደረገ ነው፣ ግን ኢንዳይሬክትሊ ግን ያው ለገላትያ ላሉ ሰዎችም ደግሞ እየተናገረ ነው ማለት ነው። ሶ ቨርስ 15 ላይ ስንመጣ ምን ይላል? እኛ በትውልዳችን አይሁድ እንጂ ኃጢአተኞች አሕዛብ ያልሆንን ይላል። ሶ እዚህ ጋር ኃጢአተኞች አሕዛብ የሚለው ያው የአይሁዶች አባባል ነው እና ምን አይነት ሀሳብን ወይም ፖይንት ለማንሳት ነው ጳውሎስ ይህን የጠቀሰው? ኃጢአተኛ አሕዛቦች ብለን ኮንሲደር የምናደርጋቸው እነዚህ ሰዎች ራሱ እኛም በክርስቶስ ነው የምንጸድቀው ወደሚለው መንደርደር የመጣ ሰው የሆነ አይሮኒክ የሆነ ስቴትመንት እዚህ ጋር እያደረገ ነው። ቁጥር 16 ላይ ምን ይላል? ሰው በኢየሱስ ክርስቶስ በማመን እንጂ ሕግን በመጠበቅ እንደማይጸድቅ እናውቃለን። ስለዚህ ሕግን በመጠበቅ ሳይሆን በክርስቶስ በማመን እንጸድቅ ዘንድ እኛም ደግሞ በክርስቶስ ኢየሱስ አምነናል። ሕግን በመጠበቅ ማንም አይጸድቅም። ሶ ቅድም ሜንሽን እንዳልኩት ዲስ ኢዝ በጣም ኢምፖርታንት ስቴትመንት። እዚህ ጋር ነው የመጀመሪያ ጊዜ ጽድቅ ወይም ጀስቲፊኬሽን የሚለውን ቃል የምናገኘው which is ከዚህ በኋላ ደግሞ throughout the book I think ይሄንን ቲም ይዞ ሲሄድ ነው ያለን። ሶ መስደቅ የሚለው ወይም justified የሚለው ቃሉን ስናይ it means to be declared righteous, right? የፍርድ ቤት ቃል ነው which is በቃ you are innocent ወይም ደግሞ you are righteous የሚለውን ለማመልከት ነው። so ኦፖዚቱ ምን ይሆናል? you are guilty ወይም ደግሞ you are condemned ማለት ነው። the opposite ማለት ነው። so አንደኛ righteousness ወይም ጽድቅ የሚለው ስታንዳርዱን የሚያስቀምጠው እግዚአብሔር ነው አይደል? እኛ አይደለንም የምናስቀምጠው። ለምሳሌ እኔ I think I'm good ምናምን ነገር እሱ ግን ጥሩ አይደለም ምናምን የምንለው አይደለም። እግዚአብሔር የሚያስቀምጠው ስታንዳርድ የሆነ ሰብጀክቲቭ የሆነ ስታንዳርድ ሲሆን ኦብጀክቲቭ የሆነ ስታንዳርድ ነው እና ይሄ ደግሞ ስታንዳርድ ዲቫይን ነው። ማንም ደግሞ ይህንን ስታንዳርድ ሚት ማያደርግ አይችልም። ለምን? ሮሜ ምዕራፍ 3 ቁጥር 11 ስናይ አንድም ጻድቅ የለም ብሎ ይነግረናል። ምዕራፍ 3 ቁጥር 23 ላይ ሰው ሁሉ ኃጢአትን ሰርተው ከእግዚአብሔር ክብር ጎሏል። ሶ ኤቭሪዋን ማንም ሰው ይህንን ስታንዳርድ ሚት ሊያደርግ አይችልም ማለት በራሱ አቅም። ነገር ግን በክርስቶስ የሚያምን ሁሉ የእግዚአብሔር ጽድቅ እንደሆኑ ደግሞ የእግዚአብሔር ቃል ይነግረናል። ጻድቅ የሚሆነው ሰው በእግዚአብሔር በክርስቶስ ብቻ ስናምን ነው። ጻድቅ ነን ስንል ወይም ደግሞ ይሄ you're righteous or you're justified የሚለው አንደኛ ኃጢአት እንዳልሰራ ትቆጠራለህ ማለት ነው። or it's justified, right? just as if you haven't sinned። እሱ ብቻ አይደለም just as if you haven't sinned ብቻ ሳይሆን የክርስቶስ ደግሞ የጽድቅ ስራ ለአንተ ይቆጠራል ማለት ነው። we are clothed with Christ's righteousness ማለት ነው። that's what justified የሚለው ቃል እምነቱ ማለት ነው። እና ይሄ ደግሞ ሁሉም የሆነው በእምነት ነው አይደል? እምነት ደግሞ it is not the source አይደል? ምንጩ አይደለም። እምነቱ ባዶ ነበር። it would have been useless by the way if it's just faith okay እግዚአብሔርን አምናለሁ ምናምን ማለቱ it would have been useless። ግን value የሚሰጠው የክርስቶስ atoning work ነው። የኛ መስደቅ ምንጩ ክርስቶስ ነው። የክርስቶስ የመስቀል ላይ የሰራው ስራ ነው። the means of receiving that salvation ወይም ደግሞ ያን ጽድቅ it is faith it's the means መንገዱ ነው እንጂ it is not the source። so I think እሱን መረዳት አለብን። ዝም ብለን even እና እሱ ደግሞ ምን እንድንረዳ ያደርጋል even በእምነት ራሱ እንዳንኮራ አይደል? አሁን እኮ አምኜ ነው ራሱ እንዳንል። ለምን? እምነቱ would have been useless if it wasn't for Christ's atoning work። so I think እሱ መረዳት አለብን። እና እዚህ ጋር ደግሞ በጣም ይህንን ሐሳብ ጳውሎስ በጣም ኤምፋሳይዝ ያደርግ ነው ያለና ሶስቴ ነው በሶስት መንገድ በተለያየ መንገድ ሲገልጽ ነው ያለን። አንደኛ ምን ይላል? ሰው ልጅ በክርስቶስ በማመን እንጂ ሕግን በመጠበቅ አይጸድቅም ይላል አንደኛ። ሁለተኛ ደግሞ እኛ የጸደቅነው በክርስቶስ በማመን ነው ራሱን ዳይሬክትሊ ሲል እናያለን። ሶስተኛ ደግሞ መጨረሻ ላይ ሕግን በማመን ወይም በማድረግ ማንም አይጸድቅም ይላል። ሶስቴ ቢካዝ በጣም ኤምፋሳይዝ ያደርግ በሕግ ማንም አይጸድቅም፣ በክርስቶስ በማመን ብቻ ነው ሰው ልጅ ሊጸድቅ የሚችለው። ከዛ ቁጥር 17 እና 18 ስናይ ምን ይላል? በክርስቶስ ለመስደቅ ስንፈልግ እኛ ራሳችን ኃጢአተኞች መሆናችን ግልጽ ነው። ታዲያ ክርስቶስ ኃጢአት እንዲስፋፋ ያደርጋልን? ከቶ አይሆንም። ያፈረስኩትን መልሼ የምገነባ ከሆነማ ሕግ ተላላፊ መሆኔን አረጋግጣለሁ። እዚህ ቅድም ባክግራውንድ ላይ ስንሰራ የሜንሽን ያደርኩት ነገር አለ። ጁዳይዘርስ አንድ ያነሱ የነበሩት ሀሳብ ምንድን ነው?
በክርስቶስ በማመን ብቻማ ምንል ከሆነ ሰው እንደፈለገው ሊኖር ይችላል፣ ወደ ኃጢአት ውስጥ ይገባል ይላል። so like if you're eliminating the law like for hey the justification eliminate ምናረግ ከሆነ ህጉን ወረዛ የተሳሳተ አስተሳሰብ ወይም ደግሞ like ወረዛ ሊመራን ይችላል። ይሄ እንደፈለግን ኃጢአት መስራት እንችላለን ወረሚለው እና እዚህ ጋር ለሱ ሐሳብም እየመለሰ ነው ጳውሎስ። እና እዚህ ጋር ምን ይላል ጳውሎስ? በጣም አጭር መልስ ነው አይደል የሚመልሰው። ከቶ አይደለም ወይም ደግሞ like absolutely not ይላል። እና ለሚባል like በክርስቶስ ካመንን በኋላ እንዴት like እንዴት ወደ ኋላ እንመለሳለን? like ወደ ህግ which is ወደ ማያጸድቀው ህግ እንዴት እንመለሳለን? like እንዶ like እዚህ ጋር የምናየው ጳውሎስ ይህንንም ሐሳብ ያነሳው የሚባለው like አሁን ጴጥሮስ ተቀበለ ወንጌሉን፣ ከዛ በኋላ he was going back አይደል going back to the old rituals which is ከአሕዛብ ጋር ምናምን የሚለየው ወደዛ እየተመለሰ ነበረ። እና ደግሞ በጣም ኤምፋሳይዝም ደግሞ ለማድረግ like ይሄንን ወንጌል በእምነት መጽደቅን ከክርስቶስ የተቀበለው ነው ነገር ነው። ከዛ አልቲሜትሊ አይ እንደዚህ በመጽደቅማ በክርስቶስ በማመን ብቻ ነው የምንል ከሆነ አልቲሜትሊ ክርስቶስን አኪዩዝ የምናደርገው ማለት እዚህ ጋር ምን ይላል ታዲያ ክርስቶስ ኃጢአት እንዲስፋፋ ያደርጋልን ወይ ሲል እናያለን። አልቲሜትሊ ማመን ብቻ አይበቃም ምንል ከሆነ for justification ወይና like ለምን ቢባል ህግን ሰው ማይጠብቅ ከሆነ ወደ ኃጢአት ይመራዋል ምንል ከሆነ አልቲሜትሊ ክርስቶስን ነው አኪዩዝ እያደረግን ያለ ነው ማለት ነው። እሱን ሐሳብ ለማንሳት ነው እዚህ ጋር። ከዛ ቁጥር 19 ለእግዚአብሔር እኖር ዘንድ በህግ በኩል ለህግ ሞቻለሁና ይላል። በህግ በኩል ሞቻለሁ ሲል አማኞች ነው ከክርስቶስ ጋር ሲሞቱ ለህጉ ሞተዋል የሚለውን ለማመልከት ነው። አይ ቲንክ ከዚህ ጋር ተመሳሳይ ሐሳብ የምናየው ሮሜ ምዕራፍ 7 ቁጥር 4 ላይ ምን ይላል? ስለዚህ ወንድሞቼ ሆይ እናንተም በክርስቶስ ኢየሱስ ሥጋ ለህግ ሞታችኋልና ደግሞ አለ ስለዚህ ወንድሞቼ ሆይ እናንተም በክርስቶስ ኢየሱስ ሥጋ ለህግ ሞታችኋልና ይህም ከሙታን ለተነሳው እርሱ ለሌላው ሆናችሁ ለእግዚአብሔር ፍሬ እንድናፈራ ነው ይላል። ክርስቶስ አይ ቲንክ ገላትያ ምዕራፍ 4 ከ4 እና 5 ላይ ይነግረናል። ክርስቶስ በህግ ስር ነበር ይላል። ከዛ በህግ ስር ደግሞ ስለተወለደ በህግ ያሉትን ደግሞ መዋጀት ይችላል ይለናል ምዕራፍ 4 ከ4 እስከ 5 ክርስቶስ ህግን ስለፈጸመ ራይት በሞቱ ህግን ድል ስላደረገ because he took the full penalty of the law like የህጉን full penalty ስለወሰደ አሁን እኛም ከክርስቶስ ጋር እንሞታለን። ከዛ ደግሞ ለህጉ ላይ ደግሞ በህጉ ደግሞ ድል አለን ማለት ነው። like ለህጉ ደግሞ በዚህ በኩል እንሞታለን እና ይሄ ደግሞ ultimately ለምንድነው ለእግዚአብሔር እንኖር ዘንድ ነው ይላል። ለእግዚአብሔር እንኖር ዘንድ በህግ በኩል ለህግ ሞቻለሁ ይላል። ultimately ለእግዚአብሔር እንድንኖር ነው። አሁን የምንኖረው በህግ ስር አይደለም ማለት አሁን ላይ የምንኖረው we live in this new age አይደል like በእምነት የምንኖርበት በክርስቶስ በኩል ለምን በክርስቶስ በኩል ህግ አዲስን ህይወት ስላገኘን ማለት ነውና ይሄንን ደግሞ ስንረዳ ወደ ኋላ መመለስ አንችልም አይደል like እና እዚህ ጋር ጳውሎስ ነው like ይሄንን ተረታችሁ እንዴት ወደ ኋላ ትመለሳላችሁ የሚለውን ሐሳብ like ለመናገር ነው የሚሞክረው። ከዛ ወደ ቁጥር 20 ስንሄድ ምን ይላል? ከክርስቶስ ጋራ ተሰቅያለሁ፣ እንግዲህ እኔ አልኖርም ነገር ግን ክርስቶስ በውስጤ ይኖራል። አሁንም በስጋ የምኖረው ኑሮ በወደደኝና ስለ እኔ ራሱን አሳልፎ በሰጠው በእግዚአብሔር ልጅ ላይ ባለኝ እምነት ነው ይላል። ለእግዚአብሔር መኖር ምንችለው ቅድም ቁጥር 19 ላይ እንደጠቀስ ነው ለምንድን ነው ይባል ከክርስቶስ ጋር አንድ ስለሆነ ነው። እዚህ ጋር ከክርስቶስ ጋር we are united እያለ ነው። አሁን አማኝ የሆነ ሁሉ ከክርስቶስ ጋር united ነው like every believer ከክርስቶስ ጋር united ነን ስንል አንደኛ ወይም ደግሞ ከክርስቶስ ጋር ተሰቅያለሁ ስንል ክርስቶስ ለኛ ኃጢአት ብሎ በመስቀል ላይ ተሰቅሏል አይደል? which is like the most important part of like our history አይደል? like the salvation history the most decisive moment ይሄ ነው አይደል? like ክርስቶስ በመስቀል ላይ ለኛ ኃጢአት ብሎ ሲሞት ክርስቶስ እንደዛ ተሙ ሲሞት ከዛ ጳውሎስም ደግሞ እኔ ከሱ ጋር ተሰቅያለሁ ሲል የድሮ ማንነቴ ተሰቅሏል ነው። because እዚህ ጋር I think an interesting thing ምናየው አንደኛ ከክርስቶስ ጋር ተሰቅያለሁ ብሏል ጳውሎስ አይደል? which means ሞቻለሁ basically ያለ ነው።
ከዛ ደግሞ ትንሽ ወረድ ብሎ ደግሞ ቁጥር ላይ እንደሚለው አሁን በስጋ የምኖረው ኑሮ ይላል። ሶ ሞቻለሁም አሁን ደግሞ ኖራለሁም የሚለውን ሁለቱንም ሐሳብ ሲያነሳ እናያለን። ሶ ሞቻለሁ ወይም ደግሞ ከክርስቶስ ጋር ተሰቃይ ሞቻለሁ ሲል ላይክ ሊትራሊ ሞተናል ሳይሆን የድሮ ማንነታችን አይደል አዳማዊ የሆነው ማንነታችን ከክርስቶስ ጋር ተሰቅሏል የሚለውን ለማመልከት ነው። ሶ ላይክ እውነተኛ አማኝ የሆነ like a true believer is like በቃ he is someone that is crucified with Christ እና ይሄንን ተመሳሳይ ሐሳብ ሮሜ ምዕራፍ 6 ቁጥር 4 እና 6 ላይ እናያለን። ምን ይላል ሮሜ ምዕራፍ 6 እንደናናነበው ግን ያው ከክርስቶስ ጋር ከጥምቀቱ ጋር እንደተባበርን አይደል በጥምቀት ከክርስቶስ ጋር እንደተባበረ አይደል ከምኑ ጋር ተባብረን ከሞቱ ጋር አይደል አብረንም ደግሞ እንደተቀበርን አይደል ከክርስቶስ ጋር ዛሬም አብረንም ደግሞ እንደተነሳን ይነግረናል። እንደው ቁጥር 6 ላይ ምን ይላል? ከእንግዲህ የኃጢአት ባሮች እንዳንሆን የኃጢአት ሰውነት እንዲሻር አሮጌው ሰውነታችን ከእርሱ ጋር እንደተሰቀለ እናውቃለን ይላል። አሮጌው ማንነታችን ነው ከክርስቶስ ጋር የተሰቀለው ማለት ነው። እዚህ ጋር like so I have been crucified with Christ said Paul like the old self like የድሮ ማንነት የአዳማዊ ማንነታችን ከክርስቶስ ጋር ተሰቅሏል የሚለውና so አሁን እኛ because of that we have unity አሁን በተለይ ካየነው ላይ ከክርስቶስ ጋር like unity አለን like we have union with Christ in his death in his burial in his resurrection ከዚህ ደግሞ ባለፈ በሬዘረክሽኑ ብቻ ሳይሆን ዩኒቲ ያለን ከክርስቶስ ጋር even in his ascension ከክርስቶስ ጋር ዩኒቲ ያለን ኤፌሶ ምዕራፍ 2 ቁጥር 6ን ስናይ ከክርስቶስ ጋር በሰማያዊ ስፍራ እግዚአብሔር እንዳስቀመጠን ይነግረናል። so like we have been united with Christ in his death አይደል in his resurrection አብረነው ተነስተናል። so like እኛ ሞትን like ከክርስቶስ ጋር ሞትን የድሮ ማንነታችን ሞተ። ከዛ ደግሞ አሁን አዲስ ፍጥረት ነን አይደል ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 17 አዲስ ፍጥረት ነን። አዲሱ ፍጥረት ከክርስቶስ ጋር ተነስቷል። ከዛ በዛ ውስጥ ደግሞ ማንነቱ ኢየሱስ ክርስቶስ ውስጡ ይኖራል። like we have been united with Christ in his death አሁንም ደግሞ በምንኖረው ሰዓት we have been united with Christ ከዛ ደግሞ even in his ascension ደግሞ ላይ ደግሞ በሰማያዊ ስፍራ ደግሞ ከክርስቶስ ጋር ደግሞ ተቀምጠናል። እውነት ይሄንን ፕሪቪሌጅ አግኝተናል። እውነት በጣም እግዚአብሔር ማመስገን አሮን ነው። እኔ በጣም የነካኝ ነገር ነው በጣም በተለይ በጣም በማጠናበት ሰዓትና like we have been united with Christ like ከክርስቶስ we have union with Christ ያ ህብረት አለን እኮ like በውስጣችን ክርስቶስ ይኖራል እና እውነት ያገኘነው ስላገኘነው እውነት እግዚአብሔር ስም የተባረከ ይሁን። so አሁን በስጋችን ደግሞ የምንኖረው ህይወት because we have been united with Christ because since we are united with Christ since ክርስቶስ በእኛ ውስጥ ስለምንኖር በሱ empowerment ደግሞ እንኖራለን አይደል like and now የምንኖረው ህይወት እዚህ ጋር ጳውሎስ ምን ይላል? በወደደኝና ራሱን አሳልፎ በሰጠው በእግዚአብሔር ልጅ ባለኝ እምነት ነው ይላል። አሁን የምኖረው ህይወት I have been united with Christ I have been crucified with Christ የድሮ ማንነቴ አሁን ኢየሱስ ክርስቶስ በውስጤ ይኖራል። ከዛ ደግሞ አሁን የምኖረው ህይወት ደግሞ በወደደኝና ራሱን አሳልፎ በሰጠኝ በኢየሱስ ክርስቶስ ባለኝ እምነት ነው ብሎ ይናገራል። so ጳውሎስ like የጳውሎስ fuel of his faith like የእምነቱ fuel ወይ what is the driving force ብለን ስናይ what is it የክርስቶስ ፍቅር አይደል? የክርስቶስ ፍቅር ደግሞ እንዴት ነው ዴሞንስትሬት የተደረገው? ራሱን አሳልፎ መስጠት like በመሞቱ ማለት ነው on the cross on like በመሞቱ ነው like የክርስቶስ ፍቅር ዴሞንስትሬትድ የሆነው እና I think እዚህ ጋር ትንሽ ፖዝ አድርገን እንድናስብ ፈልገው እውነተኛ አንዳንዴ እንትን ብለን እንጠረጠራለን like እግዚአብሔር ይወደኛል ወይ ብለን I don't know question እናደርጋለን like አሁን ለምሳሌ አካባቢያችን ያለው ሰው ሁሉ ሲሳካለት ስናይ like ለኔ ግን ለምንድን ነው የማይሆነው ምናምን ነገር ወይም ደግሞ like even አማኝ ያልሆኑ ሰዎች ሲሳካላቸው ስላይ ወይም ደግሞ like እንደዛ ሲሆን ነው like እግዚአብሔር እውነት አይወደኝም እንዴ ብለን እናስብ ይሆናል like ወይም ደግሞ እግዚአብሔር ኦኬ የሚወደኝ ጸሎቴ ሲመለስልኝ ነገሮች ሲሳካልኝ ምናምን ብለን ምናስብ ከሆነ ተሳስተናል። ለምን እዚህ ጋር ኢየሱስ ክርስቶስ እንደሚወደን እግዚአብሔር እንደሚወደን ዴሞንስትሬት ያደረገው like ብቸኛ ልጁን በመስጠቱ ኢየሱስ ክርስቶስ ፍቅሩን ለኛ ዴሞንስትሬት ያደረገው ራሱን አሳልፎ በመስጠት ለኛ በመሞት ነው እና like how did Christ demonstrate his love ደግሞ like ራሱን በመስጠት እዚህ ጋር ሲል ኢየሱስ ክርስቶስ በመስቀል ላይ ሞተ ስንል
አይ ኖ ላይክ ዩዥሊ የሚመጣልን ላይክ ይሄ በቃ ጀስት በቃ ፊዚካሊ በጣም ፔንፉል የሆነ ሞተ ነው ኢት ኢዝ በጣም the most painful death by the way like crucifixion ነው አይደል ይገረፉ ነበረ ላይክ ሲገረፉ ደግሞ ኦልሞስት ቆዳቸው ራሱ እስከሚገፈፍ ድረስ ነበር አይደል like the process of crucifixion ግን crucifixion ሌላም ሰው እኮ ያለፈው ነገር ነው right እንዶ አንዳንድ ክርስቲያኖች even like እየሳቁ like with joy they were being crucified right that's not the only thing Christ did አይደል ኢየሱስ ክርስቶስ በመስቀል ላይ ሲሞት like የእግዚአብሔርን ቁጣ ነው የወሰደው like እኛ የሚገባንን የእግዚአብሔር ቁጣ ነው የወሰደው ማለት ነው so like ሞተልን ሲባል ራሱን አሳልፎ ለኛ ሰጠ ሲባል ያ የሚገባንን ሞት የሚገባንን suffering የሚገባንን pain ነው የወሰደው ማለት ነው ክርስቶስ so I think ይሄንን ማስተዋል አለብን so ይሄንን like ማስተዋል አለብን እግዚአብሔር ይሄንን ነው that's how much he loves us right Jesus that's much how much he loves us he experienced hell basically መስቀል ላይ ማለት ነው he suffered for us ስለሚገባን እኛ እውነት እግዚአብሔር የወደደኛ እውነት የሱ ፍቅር ስለተገባን ነው አይደለም እንደኛ እኮ በጣም ኃጢያተኞች ነን እግዚአብሔር ላይ እኮ ያመጽን ሰዎች ነን ነገር ግን እግዚአብሔር ግን በምህረቱ ባለጠጋ ስለሆነ እግዚአብሔር በጣም ፍቅር ራሱ ባንነቱ ራሱ ፍቅር ስለሆነ ግን ለኛ ኃጢያት ብሎ ሲሞትልን ያለን ክርስቶስ እውነት በጣም እድለኞች ነን እኛ ምንም ስላደረግነው ነገር አይደለም like እኛ መልካምነት ተገኝቶብን አይደለም የኛ መልካም ስራ even our righteous work እኮ እንደ ጨርቅ ናት ይላል ያኛ አንድም ነገር ተገኝቶብን አይደለም even our faith like እምነታችን ራሱ መኩራታችን በክርስቶስ አመንኩኝ it's not because we were smart enough እኛ እኮ like የሆነ ተሽለን ተገኝተን እኮ አይደለም ከሌሎች በጣም ጥበበኞች ሆነን እኮ ተገኝተን አይደለም እግዚአብሔር ያዳነን አይደል ሞኞ like እንዶ በጥበበኞች ሊያሳፍር እንዶ ሞኞችን እንደመረጠ ነው የሚነግረን የእግዚአብሔር ቃል even enable የሚያደርገን ለማመን ራሱ እግዚአብሔር ነው እኛ እኮ like በኃጢአታችን የሞትን ሰዎች ነን we were dead like dead like ማለት ሪስፖንድ ራሱ ማድረግ አንችል እግዚአብሔር ራሱ ማንንም የሚፈልግ ሰው የለም ግን እግዚአብሔር ራሱ በመንፈስ ቅዱስ በወንጌሉ በኩል ራሱ መጥቶ he drew us አይደል like ማንንም እኮ በክርስቶስ ሊያምን አይችልም እግዚአብሔር ራሱ ድሮ ካላደረገው ማለት ነውና so I think ይሄንን በጣም መረዳት አለብን like I don't know እውነት እግዚአብሔር ስም የተባረከ ይሁን እና I think እዚህ ጋር ደግሞ ጳውሎስ አንድ እያለ ያለው ቁጥር 20 ላይ መጨረሻ ላይ አሁን በስጋ የምኖረው ኑሮ ወደረኝና ስለኔ ራሱን አሳልፎ በሰጠው በእግዚአብሔር ልጅ ባለኝ እምነት ነው so እኛ አሁን በእግዚአብሔር ዘንድ ተቀባይነት የምናገኘው በክርስቶስ ስራ ነው አይደል ኢየሱስ ክርስቶስ ባደረገልን ስራ ነው በሱ በማመን ነው like በሱ በማመን ነውና ያኔ ስንድን ብቻ አይደለም ተቀባይነት ያገኘ ነው like በማመን ማለት ነው አሁን ላይ ኦኬ ያኔ አመንኩኝ አሁን ግን በእግዚአብሔር ዘንድ ተቀባይነት ለማግኘት ነው መወር ማገልገል አለብኝ መጸለይ አለብኝ ቃሉን ማንበብ አለብኝ ብለን ልናስብ እንችላለን ግን that's not right like ያኔም ስንድን at our time of conversion ተቀባይነት ያገኘነው በእግዚአብሔር ፊት በኢየሱስ ክርስቶስ ስናምን ነው አሁንም ተቀባይነት ብናገኘው በእግዚአብሔር ፊት አሁን ስለሮጥንለት ወይም ስላገለገልን ቸርች ስለመጣን ሳይሆን አሁንም ደግሞ በእግዚአብሔር ዘንድ ተቀባይነት የምናገኘው it is through faith in Christ so እሱን ለማለት ነው I think እዚህ ጋር ጨርሻለሁ እና እኛም ደግሞ እንደዚህ መኖር እንድንችል እግዚአብሔር ይርዳን like በክርስቶስ ባለን እምነት መኖር እንድንችል ያንን ይዘን like let's not try to you know በእግዚአብሔር ዘንድ ተቀባይነት ለማግኘት ይሆን ለዚህ ለመሮጥ ማን አንሞክር እነዚህ ነገሮች እናደርጋለን of course ከእግዚአብሔር like as a response አይደል like as a response to his ፍቅር ማንነታችንም ስለተለወጠ of course obey እናደርጋለን of course እናገለግላለን እንጸልያለን of course ግን በእግዚአብሔር ዘንድ ተቀባይነት ለማግኘት ሳይሆን በእግዚአብሔር ዘንድ ተቀባይነት የምናገኘው በልጁ በክርስቶስ በማመን ብቻ ነው እዚህ ጋር ጨርሻለሁ እንጸልይ